ሪያል ማድሪድ በሳንቲያጎ ቤርናቤው ማንቸስተር ሲቲን 3-0 ማሸነፉ የሚታወስ ነው። የቫልቬርዴ ምሽት ነበረ። በፈርስት ሃፍ ያለቀ ጨዋታ ነበር እንደምታስታውሱት። ለሪያል ማድሪድ በጣም ጥሩ ምሽት፣ ለማንቸስተር ሲቲ እና ለጋርዲዮላ ደግሞ ጥያቄ የሚያስነሳ ጨዋታ ሆኖ ነበር ያለፈው ከሰሌክሽን ጀምሮ ማለት ነው። ክሉለስ ሆኖ ያመሹበት ጨዋታ ነበር ማንቸስተር ሲቲ። እንደምታውቁት ፔፕ ጋርዲዮላ ደግሞ ስለ ሰሌክሽኑ ሲጠየቅ እናንተ ጂኒየስ የምትሉኝ ውጤትን አማክላችሁ ነው እንጂ ሰሌክሽኑን የምትመዝኑት በሌላ ነገር አይደለም። ባሸንፍ ኑሮ የኔ ጂኒየስ ትላላችሁ፣ ስሸነፍ ያው ትችታችሁ ይቀጥላል ብሎ ነበር። በምንም አይነት መንገድ ይሁን ብቻ ሪያል ማድሪድ ሃንድል አድርጎት ነበር ማንቸስተር ሲቲን ማለፍ የቻለው። ታዲያ ከዛ በኋላ ስለ ካምባክ ማሰብ ትንሽ አስቸጋሪ እንዲሆን ያደረገበት ምሽት ነበር። አንደኛ 3-0 ነው ያለቀው። ለመቀልበስ በጣም አስቸጋሪ ይሆናል። አንድ ጎል ሪያል ማድሪዶች የሚያገቡ ከሆነ ኤቲአር ላይ የበለጠ ደግሞ ነገሩ እንደሚወሳሰብና ለማንቸስተር ሲቲ ፈተና እንደሚሆን ይታወቃል። ሁለተኛው ቲሙ ራሱ ሪያል ማድሪድ ስለሆነ የዚህ ኮምፒቲሽን ልምድ በእጅጉ ያለው ቡድን ስለሆነ ይህ ነገርን ለማድረግ በጣም አስቸጋሪ ያደርገዋል። ሶስተኛ የማንቸስተር ሲቲን ፐርፎርማንስ ትመለከቱት ቻምፒየንስ ሊግ ላይ ብቻ አይደለም፣ ከቻምፒየንስ ሊግ መልስ ከዌስትሃም ጋር የነበራቸውን ጨዋታ ተመልክታችኋል እና ማንቸስተር ሲቲ እውን ይሄን ነገር ይገለብጣሉ ወይ ካምባክ ይፈጽማሉ የሚለው አጠራጣሪ ነው። ነገር ግን እንደዚህም ቢሆን እግር ኳስ ደግሞ ምንም ነገር የማትገምቱበት የማይቻል ነገር ሲሆን የተመለከትንበት ስፖርት ስለሆነ እነ ፔፕ ጋርዲዮላም ጥሪያቸውን አቅርበዋል። የማይቻል ነገር የለም፣ ያቻልነውን ሁሉ እንሰጣለን ብለው አስተያየት ሰጥተዋል። እነ ቤርናንዶ ሲልቫ ምንችለውን ሁሉ እናደርጋለን፣ እነሱ 3 ካገቡ እኛ ለምን ያቅተናል፣ ከዛም በላይ ማድረግ እንችላለን፣ ኮንሲስተንሲ ነው እንጂ የጎደለን የቲሙን ጥራት የምንጠራጠረው አይደለም ሲል ሀሳቡን ሰጥተዋል እና ይህ ነገር ሁሉ እንግዲህ በእግር ኳስ የማይቻል ነገር የለም ብሎ ከማመን የሚመነጭ ነው። ታክቲካሊ ያንን ነገር በመመዘን ቢሆን ይሄ ነገር ሬሾ በጣም ዝቅ ይላል እና የሚፈጸምበት እድሉ በጣም የጠበበ ነው። ነገር ግን እኔ ዛሬ ላወራቸው የመጣሁት ስለ ሁለቱ ቡድኖች የጨዋታ ሂደት ሳይሆን ካምባክ ሲደረግ ግን ምንም ነገር በባዶ ተነስተው ነው ወይ እንዲሁ በቃ እነሱ ስለፈለጉ ብቻ ነው ወይስ ደግሞ ሌላ ከጀርባ ያለው ነገር አለ የሚለውን አጠር አድርጎ ለማየት ያክል ነው። ባንዱራ ሰልፍ ኤፊኬሲ ቲዮሪ የሚባል ሀሳብ አለ። ይህ ከእግር ኳስ ጋር የተያያዘ አይደለም። የትኛውንም ታስክ ለመፈጸም የሚያስፈልግ ነገር ብለው የተጠቀሱ 4 ነገሮች አሉ። በዛ ውስጥ ስፖርት ሳይንስ ላይ ያሉ ሰዎች ወደ ስፖርት አምጥተውት እንዴት ሊገለገሉባቸው እንደሚችሉ ከካምባክ ጋር አያይዘው ያደረጉት ነገር ነው። ስለዚህ ካምባክ ለማድረግ የመጀመሪያው በሰልፍ ኤፊኬሲ ቲዮሪው መሰረት የመጀመሪያው ማስትሪ ኤክስፒሪየንስ ይባላል። ማስትሪ ኤክስፒሪየንስ ማለት አንድ ቡድን ያለፈው ጥንካሬው አለ ወይም ያለፈው ስኬቱ አለ ወይ ደግሞ ካምባክ የሚያደርገበት ጨዋታ ሊሆን ይችላል። እሱን እንደ ሪፈረንስ ፖይንት በመውሰድ ጥንካሬያቸውን በሙሉ ለዚህኛው ጨዋታ እንደ ልምድ ተጠቅመው እንዲተገብሩት ማድረጊያ መንገድ ነው። ለምሳሌ አንድ ቡድን ካምባክ ሰርቶ ከሆነ ያለፉት ጨዋታዎች ላይ እንደዚህ አይነት ጨዋታዎች ላይ ካምባክ ማድረግ ሲያስፈልገው የዛን ጥንካሬ ለመድገም መሞከር ማለት ነው። ምንም እንኳን ካምባክ ማድረግ አሁን ባልኳችሁ መሰረት ይሄ ሙሉ በሙሉ ስኬታማ ነው ለማለት ለእኔ ትንሽ ያስቸግረኛል። ሳይንሱ እንደዛ ነው የሚለው። ነገር ግን ካምባክ ያደረገ ሁሉ ይህንን ነገር ደግሞ ይተገብረዋል ለማለትም አይቻልም። ምክንያቱም ባርሴሎና እንደምታስታውሱት 2017 ላይ ፒኤስጂን ከ4-0 ወደ 6-1 በገለበጠበት ጨዋታ 2017 ላይ ነበር የምታስታውሱ ከሆነ እና አለፉ። እሱም በጣም ጉዳስ ብለው በጣም በሚገርም ፐርፎርማንስ ነበር ያለፉት። ከዛ በኋላ ግን ኳርተር ፋይናል ከዩቬንቱስ ጋር ነበር የተገናኙት እና በዩቬንቱስ ሜዳ 3-0 ነው የተሸነፉት ባርሴሎናዎች። ስለዚህ አሁንም ያንን ኤክስፒሪየንሳቸውን እንጠቀማለን የሚል አስተያየት ሲሰጡ ነበር የምታስታውሱ ከሆነና ማድረግ እንችላለን ብለው ነበረ። ነገር ግን ሶሊድ የሆነው የዩቬንቱስ ቡድን 0-0 እንዲወጡ አድርጓቸው ነበር ጨዋታውን የምታስታውሱ ከሆነና ያን ሪፈረንስ ፖይንት ሁሌ መጠቀም ላይሳካ ይችላል። ግን የዛን ጥንካሬ ግን ወስዶ ለአንድ ጨዋታ መጠቀም ግን ለአንድ ካምባክ ለማድረግ ለሚፈልግ ቡድን አስፈላጊ ነው ይላል ጥናቱ። ሁለተኛው ቫይካሪየስ ኤክስፒሪየንስ ይባላል። ቫይካሪየስ ኤክስፒሪየንስ ማለት ደግሞ አንድ ቡድን ሌሎች ቡድኖች ያደረጉትን ካምባክ ተመልክቶ ለምን እኛ ማድረግ አንችልም ብሎ ማሰብ ማለት ነው። ልክ እነ ፔፕ ጋርዲዮላም እነ ቤርናንዶ ሲልቫም እንደተናገሩት ማለት ነው። ካምባክ ማድረግ ይቻላል እንዳሉት ማለት ነው። ለምሳሌ ማንቸስተር ሲቲ ካምባክ ተደርጎበታል አይደል? በሪያል ማድሪድ በራሱ
ሮድሪጎ አግብቶ ሚራክል የተፈጠረበት ጨዋታ ማለት ነው። ስለዚህ ማድሪዶች እኛ ላይ ካምባክ አድርገውብን ያውቃሉ በታሪክ ሌሎችም ቡድኖች ካምባክ ሰርተው ያውቃሉ። ስለዚህ እኛም ካምባክ ማድረግ እንችላለን ብሎ ማመን ማለት ነው ቫይካሪየስ ኤክስፒሪየንስ ማለት። ሶስተኛው ሶሻል ፐርሱዌሽን ይባላል። እቺኛዋ ብዙ ከባድ አይደለችም። አሰልጣኙ ማድረግ ያለበትን ሁሉ የሚያደርግበት፣ ደጋፊዎቹ ደግሞ ድባቡን መፍጠር መቻል አለባቸው። እንደምታውቁት ሰፖርት ለማድረግ ጨዋታው ዲፊከልት ቢሆንም እርስ በርስ ደግሞ ተጫዋቾቹ ይህንን ነገር ወደ ውስጣቸው አስርጸው መገኘት ማለት ነው። እንደምታስታውሱት አሁን ባልኳቸው ኤግዛምፕል ባርሴሎና ፒኤስጂን 6-1 ሲያሸንፈው ሜዳው እሳት ነበር ካምፕ ኑ እና እያንዳንዱ ነገር አስቸጋሪ ነበረ ለፒኤስጂ ተጫዋቾች። በራስ መተማመንን ዝቅ የሚያደርግ ጎል በገባ ቁጥር የበለጠ ፍራስትሬሽኑን ከፍ የሚያደርግ ሆኖ እንዲያልፍ የሚያደርግ ጨዋታ ነበር የነበረው። እንደሱ አይነት ድባብ ይፈልጋል ሶሻል ፐርሱዌሽን ማለት ይሄ ነው። አራተኛው ፊዚዮሎጂካል ስቴት ኦፍ ዘ ፕሌየርስ ነው። ይሄ ደግሞ ቪዥዋላይዝ ማድረግ መቻል ማለት ነው። አንድ ስራ በየትኛውም ዘርፍ ውስጥ ልትኖሩ ትችላላችሁ፣ ፕላን ያስፈልገዋል ምንም ነገር ከመደረጉ በፊት። ያንን ፕላን ስታደርጉ ደግሞ አእምሯችሁ ውስጥ ነው የሚያልቁ አይደል? ምንም ነገር ይሄ ነገር እንደዚህ ይሆናል፣ በዚህ ነገር ይደረጋል፣ ቀጥሎ እንደዚህ ይሆናል ተብሎ እያንዳንዱን ምስል በአእምሯችሁ ከያዛችሁ በኋላ ነው ወደ መሬት ኤክስኪዩት ለማድረግ የምትሞክሩት። ቪዥዋላይዜሽንም ማለት እንደዛ ነው። ቀድሞ የሚሆነውን ነገር በአእምሮ አስቦ መተግበር መቻል ማለት ነው። ተጫዋቾቹም አሁን ቤርናንዶ እንዳለው 3 ለማግባት ምን ለማግባት እያሉ አውርተዋል አይደለ? ስለዚህ እሱን ነገር ለማድረግ በአእምሯቸው ቪዥዋላይዝ ማድረግ የቱ ደቂቃ ላይ በደንብ ፕሬዠር አሳድረው ጎል ማግባት መቻል እንዳለባቸው፣ ቀጥሎ ደግሞ ምን ማድረግ እንዳለባቸው መሳል። ልክ ቅድም በነገርኳቸው ኤግዛምፕል መሰረት ማለት ነው። ባርሴሎና 6-1 ሲያሸንፍ እኔ ረስቸው ከሆነ አላውቅም፣ ግን ሱዋሬዝ አርሊ ሚኒት ማግባት አለብን ከዛ በኋላ ነው ጨዋታው ሊቀየር የሚችለው የሚል ሀሳብ ሰጥቶ ነበር አይደል? ከጨዋታው በፊት እንደተባለውም እሱ ራሱ ነው ሶስተኛው ደቂቃ ላይ ጎሉን አስቆጥሮ ከዛ በኋላ ነገሮች በባርሴሎና በኩል እንዲሄዱ ማድረግ የቻለው እና እነዚህ 4 ነገሮች ፒላር ናቸው። እነዚህን 4 ነገሮች ያደረገ ቡድን በእያንዳንዱ ሁኔታዎች ውስጥ ጥሩ ነገር ማድረግ ይችላል፣ ካምባኩን ሊፈጽመው ይችላል ይላሉ። ሊቨርፑልን የኢስታንቡሉን የቻምፒየንስ ሊግ ፋይናል በማስታወስም እንደዚህ የሚሉት ነገር አለ። ምክንያቱም ሊቨርፑል አሁን የተመራ የነበረበት ጨዋታ ነው። ስለዚህ እንዴት ካምባክ ፈጸመ የሚለውን እንደውም ኬዝ ስተዲ ወስደው ሲሰሩ አንደኛው ከዛ በፊት የሆነ ካምባክ ነበራቸው። እዛው ግሩፕ ስቴጅ አካባቢ ላይ ካምባክ ነበራቸው። አንድ ቅድም ባልኳችሁ ማለት ነው ማስትሪ ኤክስፒሪየንስ የሚባለውን በመውሰድ ማለት ነው። ሁለተኛው ቫይካሪየስ ኤክስፒሪየንስ ደግሞ ነበራቸው። ምን ማለት ነው? ማንቸስተር ዩናይትድ ሙኒክ ላይ ፋይናል ጨዋታ ደርሰው የምታስታውሱ ከሆነ በነ ኦሌ ጉናር ሶልሻየር አማካኝነት፣ ቴዲ ሼሪንጋም አማካኝነት ካምባክ ፈጽመውባቸው እንደነበረ ታስታውሳላችሁ። እና የሌሎችን ቡድኖች ኤክስፒሪየንስም እንደ ሪፈረንስ ተጠቅመውታል። ማንቸስተር ዩናይትድ ካደረጉ እነሱ ማድረግ የማይችሉበት ምክንያት እንደሌለ ተመልክተው ነበረ። ጨዋታው ላይ ብዙ ነገር ማድረግ የቻሉት የሚባል ነገር አለ። ቅድም ባልኳቸው ኤክሰፕሽንም ደግሞ ልክ ባርሴሎና ፒኤስጂ ላይ ካምባክ ካደረገ በኋላ ሚኒክ ላይ ለማድረግን ከብዶት ነበር። ዩቬንቱስ ላይ ለማድረግን ከብዷቸው ነበር አይደለ? ሁሌ የሚሰራ ነገር አይደለም፣ ግን እንደ ጀነራል የሆነውን ነገር ነው እየነገርኳችሁ ያለሁት። ይህ ነገር ሲደረግ ታዲያ ተቃራኒ ቡድን ተጫዋቾች ደግሞ እንዴት ለዚህ ሬስፖንድ ያደርጋሉ የሚለው ነገር ደግሞ የበለጠ ወሳኝነት አለው። 2 አይነት ተጫዋቾች አሉ፣ ፕሮሰስ ኦሪየንቴትድ እና ሪዛልት ኦሪየንቴትድ የሚባሉ ተጫዋቾች። ሪዛልት ኦሪየንቴትድ የሆኑት ተጫዋቾች በጣም የሚደነግጡት ናቸው። ፕሮሰስ ኦሪየንቴትድ የሆኑት ደግሞ ለነገሮች በቃ እንደ ቻሌንጅ ወስደውት የሚቀጥሉት ናቸው። ለምሳሌ 1 ጎል ወይ 2 ጎል አሁን በሲቲ ጨዋታ ላይ ፈርስት ሃፍ ቢቆጠርባቸው ሪያል ማድሪዶች ፕሮሰስ ኦሪየንቴትድ የሆኑት አይደነግጡም። ጨዋታውን ለማስቀጠል እንደ ቻሌንጅ ቆጥሮት በቃ ጌሙ ላይ ለመመለስ ያለውን ነገር ለመስጠት የሚሞክሩ ድንጋጤ፣ ፍርሃት የማይታይባቸው ተጫዋቾች ናቸው። ሪዛልት ኦሪየንቴትድ የሆኑት ግን ወዲያው ዜሮ ፌለር የሚጋባባቸው ተጫዋቾች ናቸው ማለት ነው። ቶሎ የሚደነግጡ፣ እያንዳንዱን ነገር ላይ ተስፋ የሚቆርጡ ናቸው። ይህ ነገር ደግሞ የሚገርማችሁ የሚጋባ ነገር ነው። አንዱ ተጫዋች እንደዚህ ከተሰማው ሌሎቹ ላይ በሙሉ እንደሚዛመት አይነት ነገር ነው ተደርጎ የሚወሰደው። ሌሎቹም ይደነግጣሉ፣ እርስ በርስ ኮሚኒኬሽናቸው ይወርዳል። በሌላ ሳይድ ያለውን ቡድን የበለጠ
ስትሮንግ እያደረጉት ማሸነፍ እንደሚችሉ የበለጠ ጥንካሬ እያሳደሩባቸው እንዲሄድ የሚያደርግ ነገር ይሆናል ማለት ነው። ስለዚህ ከነሱ ጥንካሬ በዘለለ ደግሞ እንዴት እነሱ ደግሞ ሪስፖንድ ያደርጋሉ የሚለው ነገር ወሳኝነት ይኖረዋል ማለት ነው። ብዙ የካምባክ ታሪኮችን አይተናል። አሁን የነገርኳችሁ የሊቨርፑሉ አለ፣ የባርሴሎናው ትልቁ ይመስለኛል። ብዙ ካምባኮችን ተመልክተን እናውቃለን እና በዚህ መልኩ ነው ካምባክ ሊደረግ የሚችለው የሚለውን ነገር ለመመልከት ነው ዛሬ ቺን ቪዲዮ የሰራሁት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ ፕሊስ አትርሱ። ይመቻችሁ።